የኢትዮጵያ ኢኮኖሚ ከፍተኛ የዕዳ ጫና፣ እየጨመረ የሚሄድ የዋጋ ንረት፣ ሰፊ የሥራ አጥነት፣ አዝጋሚ የኢኮኖሚ መዋቅራዊ ለውጥ፣ ዝቅተኛ ምርታማነት፣ ዝቅተኛ የልማት ፕሮጀክቶች አፈጻጸምና የሀብት ብክነትን የመሳሰሉ መዋቅራዊ ተግዳሮቶች ተደቅነውበት ለረጅም ጊዜ ቆይቷል። በእነዚህ እንቅፋቶች የተሳሰረ ኢኮኖሚ ሆኖ የቆየ እንደሆነም ይታወቃል። እነዚህን ተግዳሮቶች ለመቅረፍ በተተገበረ የሀገር በቀል የኢኮኖሚ ማሻሻያ ዘርፈ ብዙ ስኬቶች ለማስመዝገብ እንደተቻለ የሚታወቅ ነው። በተለይም በግብርና ክፍለ ኢኮኖሚ፣ በኩታ ገጠም ግብርና፣ በቆላማ አካባቢዎችና በበጋ ስንዴ ልማት በተሰሩ ስራዎች ኢትዮጵያ በአፍሪካ በስንዴ ምርት ተጠቃሽ ሀገር እንድትሆን ማድረግ ተችሏል። በአምራች ኢንዱስትሪ ዘርፍም የኢንዱስትሪዎችን የማምረት አቅም በማሳደግ ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት ረገድ ተጨባጭ ውጤት ማስመዝገብ ተችሏል። የግሉ ዘርፍ ዋና የኢኮኖሚ አንቀሳቃሽ እንዲሆን ምቹ መደላድል መፍጠር ተችሏል። በዚህ ዓመት ብቻ የውጭ ንግዳችን በትንሹ በ45% እንዲጨምር ለማድረግ ተችሏል። ከፍተኛ መጠን ያለው ዕዳን በመክፈል እንዲሁም በማሸጋሸግ የዕዳ ጫናን ማቃለል መቻሉ ከብዙ በጥቂቱ ሊጠቀሱ የሚችሉ ስኬቶች ናቸው። የእነዚህ ስኬቶች ድምር ኢትዮጵያ ባለፉት ጥቂት ዓመታት ፈጣንና ተከታታይ የኢኮኖሚ እድገት ካስመዘገቡ የዓለም ሀገራት ተርታ እንድትሰለፍ አድርጓታል። ይሁን እንጂ በሀገር በቀል የኢኮኖሚ ለውጡ የተገኙ ውጤቶችን የተሻሻለን የቢዝነስ አካባቢ፣ የተደረጉ የማክሮ ኢኮኖሚ ማሻሻያዎችና የተከፈቱ አዳዲስ የኢንቨስትመንት መስኮችን ለውጭ መንግስታትና ኢንቨስተሮች እንዲሁም ለኢትዮጵያ ዲያስፖራ ማህበረሰብ አባላት በሚገባው ደረጃ በማሳወቅና በመሸጥ ረገድ ተጨማሪ ጥረቶች ማድረግ ይጠበቅብናል። በመሆኑም በሀገር በቀል የኢኮኖሚ ማሻሻያዎች አማካኝነት የተፈጠሩ እድሎችን ተጠቅሞ ተጨባጭ ጥቅምና ድጋፍ ለኢትዮጵያ ለማስገኘት በቅድሚያ ዲፕሎማቶቻችን በሀገር ቤት የተፈጠሩትን አዳዲስ የፖለቲካዊና የኢኮኖሚያዊ ለውጦችንና እድሎችን በጥልቀት ተገንዝበው ግንዛቤያቸውንም አዳብረው የተደረጉ ለውጦችን ተረድተው ስራቸውን በአግባቡ እንዲሰሩ የውጭ ጉዳይ ሚኒስቴር ከገንዘብ ሚኒስቴር እንዲሁም ከኢትዮጵያ ኢንቨስትመንት ሆልዲንግስ እና ከኢትዮጵያ የሰነደ መዋለ ንዋዮች ገበያ ጋር በመተባበር ዛሬ ይፋ የምናደርገውን ይህን የዲፕሎማሲ መምሪያ ሰነድ አዘጋጅቷል። ሰነዱ የሀገር በቀል ኢኮኖሚ ማሻሻያውን ምሰሶዎች፣ ዓላማዎች እንዲሁም የኢኮኖሚ ማሻሻያው ፍሬዎች ከሆኑት መካከል የኢትዮጵያ ኢንቨስትመንት ሆልዲንግስ እና የኢትዮጵያ ሰነደ መዋለ ንዋዮችን ገበያ ላይ ትኩረት በማድረግ ምንነታቸውን፣ አሰራራቸውን፣ ለውጭ ባለሀብቱም ሆነ ለዲያስፖራ ማህበረሰብ የተፈጠሩትን እድሎችና ሌሎችም ተያያዥ ጉዳዮችን ሳቢና ገላጭ በሆነ አቀራረብ ያካተተ በመሆኑ በዲጂታል መንገድ ጭምር ተሰራጭቶ የኢኮኖሚ ዲፕሎማሲ ስራ ተሳታፊ ለሚሆኑ ሁሉ ጥሩ ግብዓት እንደሚሆን ይታመናል። ታትሞ እየተሰራጨ ያለውም እንደምታዩት ለመያዝ ይዞ ለመንቀሳቀስ ምቹ በሆነ በማንኛውም ቦታ በቀላሉ ልንጠቀምበት በምንችል አግባብ ስለሆነ ሁላችንም ስራ ላይ እንደምናውለውና እንደምንጠቀምበት ተስፋ እናደርጋለን። በተጨማሪም የውጭ ጉዳይ ሚኒስቴር ከባለድርሻ አካላት ጋር ወደፊት በጋራ ለሚያዘጋጇቸው ተመሳሳይ ሰነዶች ጥሩ ተሞክሮ የሚሰጥ ሆኖ አግኝተነዋል። በመጨረሻም በዚህ ሰነድ ዝግጅት ላይ የተለየ ተሳትፎ ለነበራቸው ተቋማትና ባለሙያዎች እንዲሁም ሰነዱን በአማረ መልኩ ዲዛይን በማድረግ ለህትመት ላበቃው የኢትዮጵያ ኢንቨስትመንት ሆልዲንግስ ከልብ የመነጨ ምስጋናዬን አቀርባለሁ። እንዲሁም የውጭ ጉዳይ ሚኒስቴር የሀገር በቀል ኢኮኖሚ ማሻሻያውን ለመደገፍ ከባለድርሻ አካላት ጋር በቅርበት ለመስራት የሚያስችሉ የቅንጅት መድረኮችን በማጠናከር በትብብር ለመስራት ያለውን ቁርጠኝነት አረጋግጣለሁ።
ይሄንን ሰነድ ዛሬ ይፋ ስናረግ አንድ ሰነድ ይፋ ያደረግን እንደሆነ ብቻ ሳይሆን በዲፕሎማሲ ቅኝታችን መሰረታዊ ለውጥ ለማምጣት ጥረት ያደረግን እንደሆነ በተለይ በውጭ ጉዳይ ያላችሁ የሥራ ባልደረቦቼ ልብ እንድትሉ እንድታሰምሩበት አደራ ለማለት ፈልጋለሁ። የኢትዮጵያ ዲፕሎማሲ የኢኮኖሚ ዲፕሎማሲ ቅኝት እንዲኖረው እንሰራለን ስንል ለረጅም ጊዜ ቆይተናል። ያንን ከልባችን እውን ለማድረግ ሁላችንም እንድንረባረብ አደራ እላለሁ። አንድ ዛፍ ጫካ ውስጥ ተቆርጦ መውደቁን ማንም ካልሰማው ተቆርጧል ወይ ወድቋል ወይ ተብሎ ይጠየቃል። እና ኢትዮጵያ ባለፉት ጥቂት ዓመታት ብዙ የኢኮኖሚ ሪፎርሞችን ብዙ የኢኮኖሚ ማሻሻያዎችን ተግባራዊ አድርጋለች። ነገር ግን እነዚህን የሪፎርም ስራዎች መስራታችንን ለሪፎርሙ ተደራሽ ሆነው የኢትዮጵያ ዜጋ በሪፎርሙ ተጠቃሚ የሆነው ኢትዮጵያዊ ብቻ ሳይሆን ሪፎርሙ በሚፈጥረው እድል ወደ ኢትዮጵያ መጥቶ ኢንቨስት ማድረግ ያለበት የውጭ ባለሀብትም እንዲያውቀው ማድረግ አለብን። ነገር ግን በብዙ አጋጣሚዎች እንዳየሁት እንደዚህ ያለ ሰፊ ጥልቅ ሪፎርም ማድረጋችንን ብዙዎች መስማት የነበረባቸው ያልሰሙ አሉና ይሄንን እንዲሰሙ እንዲገነዘቡ እንዲረዱ ማድረግ የኛ ኃላፊነት ነው። ይሄንን ኃላፊነት ለመወጣት የሚያግዝ መሳሪያ ነው። የምንጠቀምበት ግን እኛ ነን። ሰነዱ በራሱ ሄዶ የሚሰራው ስራ የለም እና ይሄ ሰነዱን ይፋ የምናረግበት ብቻ ሳይሆን ሰነዱ ላይ ያለውን ነገር ለማስተዋወቅ ኃላፊነታችንን ለመወጣት ሁላችንም ቃል የምንገባበት መርሃ ግብር ነው ብዬ አምናለሁ። ስላዳመጣችሁኝ በዚህ መርሃ ግብርም ላይ ስለተገኛችሁ አመሰግናለሁ።